እንደምን ዋላችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እንኳን በደህና መጣችሁ። ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በመካከላችን እኔን አክብራችሁ በዚህ የተገኛችሁ የክብር እንግዶች፣ ታላላቅ የሙያ ባለቤቶች፣ ቤተሰብ፣ ዘመድ፣ ጓደኛ፣ ወንድም፣ እህት፣ የምታውቁኝ የማታውቁኝ ሁሉ እዚህ ድረስ እኔንና የዚህ መጽሐፍ አርታኢ ጋዜጠኛ መላኩ ብርሃኑን አክብራችሁ ጊዜያችሁን ሰውታችሁ ከቅርብ ከሩቅ በመነሳት ለእኔ ታሪካዊ በሆነች በዚች ቀን ስለተገኛችሁ በጣም አድርጌ አመሰግናለሁ። እግዚአብሔር በድጋሚ ሁላችሁም እንኳን ደህና መጣችሁ በማለት ለምስጋና በጻፍኩት ግጥሜ ንግግሬን ጀምራለሁ። ተመስገን ሲገፋኝ ወጀቡ አንተ እያረጋኸው፣ ሲዝልብኝ አቅሜ እያበረታኸው፣ ድጋፍ ያልነሳኸኝ ይሆንም ደካማ፣ እንዳያልቅ መንፈሴ ቀልጦ እንደ ሻማ፣ ሐሴት እየሞላህ በማይወጣ ዜማ፣ አንዳች የሌለኝን እያኖርክ በግርማ፣ የተዘጋ ምዕራፍ ገልጠህ ያሳለፍከኝ፣ በብዙ ጭንቀት ውስጥ አጽንተህ ያቆምከኝ፣ መተው ሲኖርብኝ መቁረጥ ያስተማርከኝ፣ መድረስ ሲኖርብኝ መንገድ የመራኸኝ፣ ለሰው የማይመስል ሞገድ ጸጥ አድርገህ በውድቀቴ እንድማር እየተውከኝ ቀን፣ ድካም እንዳይጥለኝ በትላንት ፈተና፣ ተመስገን ላቆምከኝ ዛሬም እንደገና ተመስገን። እግዚአብሔርን ለማመስገን ከዚህ ግጥም የተሻለ ሐሳቤን የሚገልጽልኝ የለምና ስለሆነልኝ ነገር ሁሉ ደጋግሜ አመሰግነዋለሁ። ዛሬ ለቆምኩበት መድረክ እንድበቃ በስስትና በፍቅር ያሳደገኝ አባቴንና መላው ቤተሰቤንም አመሰግናለሁ። ለዚህ መጽሐፍ አርታኢ ጋዜጠኛ መላኩ ብርሃኑ ይህ መጽሐፍ ተጀምሮ እስከሚያልቅ በአክብሮትና በፍቅር ውድ የሆነውን ጊዜውን ሰውቶ ስራዬን አምኖበት ደረጃውን ጠብቆ እንዲታተም ከማድረጉም በተጨማሪ ዛሬ እኔና እናንተ የሰበሰብንበት ፕሮግራም እንዲደምቅ የሰዋውን ጊዜ፣ ያጣውን እንቅልፍ፣ ያንኳኳውን ደጃፍ ነግሬ ሊጨርሰው አልችልምና በጣም አመሰግናለሁ። እግዚአብሔር ያክብርልኝ በማለት ወዳለሁ። ሌላው ለእኔና ለጋዜጠኛ መላኩ ብርሃኑ ቀኝ እጅ በመሆን ከመጽሐፍ የውጭ ከቨር ጀምሮ በግራፊክስ እና በዲዛይን በዚህም በሲያትልም ከተማ ለነበረው ፕሮግራም ያለመሰልቸት በጣም በቅንነትና በስራ ጥራት ከጎናችን የቆመው ወንድም አክሊሉ ድልነሳን ለማመስገን ወዳለሁ። ዛሬ በዚህ ለምትገኙ ታዳሚዎች ይህ የቆምኩበት ከፍ ያለ መድረክ ለእኔ ምን ማለት እንደሆነ እንዲገባችሁ ከመጽሐፉ የተወሰደ አንድ ሀሳብ ላንብላችሁ። ከዚያ አስቀድሜ እንድትረዱት ትንሽ ቅድመ ታሪክ ልስጣችሁ። ልጄ ኦቲዝም እንዳለበት በባለሙያ ከተረጋገጠ በኋላ በጊዜ ሂደት የልጄ የኦቲዝም ጉዳት መጠን ከፍ ያለ እንደሆነ ለመረዳት ቀላል ነበር። የህይወት ትግሉ ግን ቀላል አልነበረም። ልጄ አይናገርም፣ ራሱን አይገነዘብም፣ ክፉ ደግ አይለይም። ከብዙ ውጣ ውረድ በኋላ ተስፋ አስቆራጭ ነገሮች ነበሩና እግዚአብሔርን እንዲህ ብዬ ለመንኩት። ይህን መጽሐፍ ስታነቡ ትደርሱበታላችሁ። ስለ ልጄ ታግዬ በምኖርበት ከተማ ሲያትል ውስጥ ልጄን የሚመጥን ትምህርት ቤት ስላልተገኘ ለጊዜው የትግሌ መጨረሻ ከልጄ ጋር መለያየት ሆነ። የእናትና ልጅን መለያየት አስቡ። ያውም ከማይናገር ልጅ ጋር፣ ራሱን ከማይከላከል የት እንዳለ ከማይረዳ ልጅ ጋር መለየት። ጌታ ሆይ አልኩት። ልጄን ሸኝቼ በተመለስኩ ማግስት ባዶነት ሲሰማኝ ልጄ በሰው እጅ እያለ ክንዶች ሁሉ የእናት እንዲሆኑለት፣ እቅፎች ሁሉ እንዲመቹት
ያየ የተጠጋ እንዲያዝንለት የማይረዳት ዓለም እንድትመቸው ከልጄ በተለየው ጊዜ የኔ በጎ ስራ ለልጄ እንዲተርፍ ለመልካም ነገር ራሴን አሰልፋለሁ ብዬ ለእግዚአብሔር ቃል ገባሁ። ከዚህ አስቀድሜ ግን ልጄን የማደርገውን አጥቼ በተጨነኩ ጊዜ ታግዬ ሲደክመኝ እንዲህ ብዬ ጸልዬ ያውቃለሁ። የሚረዳኝ ባጣው ጊዜ፣ ተስፋ በቆረጥኩ ጊዜ፣ የልጄን ደህንነት ማስጠበቅ አቅቶኝ የምገባበት በጠፋኝ ጊዜ ጌታ ሆይ ለመሆኑ የለህም ወይ? ጌታ ሆይ የት ነህ ብዬ ጠየቅኩት። ገጽ 97 ላይ የተጻፈው ቃል በቃል ላንብብላችሁ። እንዲህ ይላል። ልዑል ብዙ ረዳቶች የሚከታተሉ ሰዎች ባለበት ትምህርት ቤት ውስጥ ደህንነቱን ማስጠበቅ አልቻልኩም። ቤት ውስጥ ደግሞ ለሕይወት አስጊ የሆኑ ባህሪያትን ማምጣት ጀምሯል። እንደ ቀድሞ እርሱን ወደ ደጅ በሰላም ይዞ መመለስ አዳጋች እየሆነ ነው። በሁሉም አቅጣጫ የልጄ ነገር ጥያቄ ውስጥ ገብቷል። ይህንን ሳስብ ሐዘን፣ ፍርሃት፣ ጭንቀት፣ ተስፋ ማጣት ሁሉም ተሰብስበው በአንድ ጊዜ ውርር አደረጉኝ። ለወትሮ ብዙም ጸሎተኛ ሰው አልነበርኩም። በዚያች ተስፋ በቆረጥኩበት ቅስፈት ግን ጮክ ብዬ ጸለይኩ። ጌታ ሆይ የት ነህ? የልጄን ችግር የምችለው መስሎኝ እዚህ ድረስ ታገልኩ። የሚቻሉ የማይመስሉ ዳገቶችን ወጣው። የሚሞከሩ የማይመስሉ ቁልቁለቶችን ወረድኩ። በዚህ ሁሉ መሃል ግን አንድም ቀን በሕይወቴ እግዚአብሔር እንዲህ አይነት ልጅ ሰጠኝ ብዬ አላማረርኩም። ይልቁንስ ልጄ በረከቴ ነው፣ መዳኛዬ ነው ብዬ አንተ እንደማትሳሳት በተግባር ላሳይልህ ሞከርኩ። እግዚአብሔር ያለ ምክንያት እንዲህ አያደርግም። ለእኔ በረከት ይሆን ዘንድ ይህንን ልጅ ሰጠኝ ብዬ ለአንቺ ይገባሻል የሚሉኝ ሰዎች እንኳን እንዳያንጎራጉሩብህና ከአንተ እንዳያቀያይሙኝ ተውት ብዬ እንደ ሰው ተሟገትኩልህ። ዛሬ ግን ደከመኝ፣ ሰውነቴ ተፈተነ። የልጄና የቤተሰቤ ሕይወት ጥያቄ ውስጥ ገባ። መሮጥም መቀመጥም ሁሉም ጭንቅ ሆነብኝ። በቃኝ ጌታ ሆይ ይብቃሽ በለኝ። ለመሆኑ ሌላ የሕይወት ምዕራፍ የለህም ወይ? ይህኛው ምዕራፍ ለምን እኔ ላይ ረዘመ? አምላኬ ሆይ እባክህ ሰለቸኝ። ሌላኛው የሕይወት ምዕራፌን ገልጠህ አሳየኝ። አሁን ከዙፋንህ ወርደህ ምራኝ። በቃ ተስፋዬ ሁሉ ተሟጠጠ። አባቴ ሆይ እኔ ደከመኝ። ልጄ ከትከሻዬ ወረደብኝ። ትቼው መሄድ አልችልም። መልሰህ አሳዝነኝ። እባክህ ጌታ ሆይ እባክህ ወደ እኔ አዘንብል እያልኩ አነባሁ።